በርካቶች የቤት ባለቤት ያደረገው ሜሪት ሪል ስቴት በኮሪደር ልማት ማሸበረቀችው በመሃል ፒያሳ ለመጨረሻ ዙር ለሽያጭ ባወጣናቸው 15 ቤቶች በካሬ 73 ሺህ ብር ብቻ እየሸጥን ነው። ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በአራራ ፓርክ እንዲሁም ወዳጅነት ፓርክ ፊት ለፊት እየገነባን በሚገኘው ዘመናዊ መንደር ውስጥ ምቹ በሆነ አከፋፈል 100% ለሚከፍሉ ደንበኞች 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን፣ ባለ 2 መኝታ በ5.8 ሚሊዮን፣ ባለ 3 መኝታ በ8.4 ሚሊዮን ብር አቅርበናል። በግንባታ ሂደት መክፈል ለሚፈልጉ ደንበኞች በ10% በ514 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን 60% በግንባታ ሂደት የሚከፍሉት እንዲሁም 40% ባንክ ብድር አመቻችተንልዎታል። መንደራችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂም እና ስፓ ያካተቱ ናቸው። በመሃል ተክለ ሃይማኖት ከ20 ካሬ ጀምሮ የንግድ ሱቆችንም እኛ ጋር ማግኘት ይችላሉ። ሜሪት ሪል ስቴት የታመነ ንብረት። እስራኤል የኢራንን የኒውክሌር ማዕከል መታችም። ዓለም በራዲዬሽን ስጋት ተውጣለችም። ኩዌትና ሳውዲ አረቢያ በድሮን ተደበደቡ። ጦርነቱ መላው አረብ ሀገራትን አዳረሰም። የየመን ሚሳኤሎች እስራኤልን ሰነጠቁ። ያልተጠበቀው ጥቃት በእስራኤል ላይ ወረደም። መላው ዓለም ትንፋሹን ውጦም ወደ መካከለኛው ምስራቅ አይኑን አፍጥጧል። የታሪክ ተመራማሪዎች የፈሩት የሰው ልጅ የሰጋው ያ አስፈሪ ሰዓት አሁን ላይ ደርሷል። ከጥቂት ደቂቃዎች በፊት ከቀጠናው የደረሱን መረጃዎች እንደሚያመላክቱትም የቴል አቪቭ ሰማይ በሺዎች በሚቆጠሩ የኢራንና የሂዝቦላህ የሞት ሚሳኤሎች ተሸፍነዋል። ከተማዋ በእሳት ቃጠሎ እየነደደች ሲሆን የሚሳኤሎች ድምፅ ምድሪቱን እያናወጠ ይገኛል። ጦርነቱ ከቁጥጥር ውጭ መውጣቱም የሚያሳየው ሌላው ክስተት ደግሞ በሳውዲ አረቢያ የሚገኘው ግዙፉ የአሜሪካ የጦር ሰፈር በኢራን ባላስቲክ ሚሳኤል ቦምብ ተደብድቦ አመድ መሆኑ ነው። 12 የአሜሪካ ወታደሮች መውደቃቸው ሲረጋገጥ ዋይት ሃውስም ከፍተኛ ድንጋጤ ውስጥ ወድቋል። የጦርነቱ አድማስ ወደ ሳውዲ አረቢያና ወደ ቀጠናው ሀገራት መዛመቱ ዓለምን ወደማይመለስበት ጥፋት እየመራው ይገኛል። ነገሩ በዚህ ብቻ አላበቃም። እስራኤል በኢራን እምብርት የሚገኙና በከፍተኛ ጥበቃ ስር የነበሩት የኒውክሌር ተቋማት ላይ በእስራኤል ዘመናዊ ጀቶች መመታታቸውም ተረጋግጧል። ይህ ጥቃትም በኢራን ላይ የደረሰ ከባድ ድብደባ ብቻ ሳይሆን የኒውክሌር ፍንዳታ ስጋትንም የፈጠረም አደገኛው ድርጊት ሆኖ ተመዝግቧል። አረብ ኤሚሬትስና ኩዌት ሳይቀሩም በሰማያቸው ላይ የሚርመሰመሱትን የሞት ድሮኖች ለመጣል እየተረባረቡ ይገኛሉ። የሆርሙዝ ባህር ወሽመጥም ተዘግቶ የዓለም ነዳጅ መስመር ተቋርጧል። አሜሪካና እስራኤል በጋራ የወሰኑት ውሳኔ ምንድነው? ኢራንስ ቀጥሎ ምን ልታደርግ ትችላለች? የሶስተኛው ዓለም ጦርነት ደጃፍ ላይ ነን ወይ? አሁን የደረሱን እጅግ አስደንጋጭ መረጃዎችን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። መልካም ቆይታም። የሰው ልጅ የታሪክ ማህደር ታይቶ በማይታወቅ መልኩ በደምና በእሳት ሊጻፍ ጥቂት ደቂቃዎች ብቻ እንደቀሩት ተጋልጧል። ላለፉት ጥቂት ሳምንታት ሲነፋ የቆየው የጦር ነጋሪት ዛሬ ሌሊቱን ወደ አስፈሪው ምዕራፍ ተሸጋገረም። የመካከለኛው ምስራቅ ሰማይ በሺዎች በሚቆጠሩ የሞት መልእክተኞች ሲሸፈን፣ በኢራን የሚደገፉ የየመን ሁቲዎች ጦርነቱ ከተጀመረ ለአንድ ወር ያህል እጃቸውን ሰብስበው ቆዩ። ለመጀመሪያ ጊዜ ግን እጅግ ዘመናዊ የሆኑ የረጅም ርቀት ባላስቲክ ሚሳኤሎችን ወደ እስራኤል እምብርት ማስወንጨፋቸው ተረጋግጧል። ይህ ጥቃትም ቀጠናውን ወደማይመለስበት የጥፋት አዙሪት ውስጥ የከተተው ሲሆን በተለይም ባለፉት 4 ሰዓታት ውስጥም የተከሰቱት ክስተቶች መላውን ዓለም ትንፋሽ ያስቆሙ ናቸው ተብሏል። የቴል አቪቭ ሰማይ በብረት መዝጊያዎችና በሚሳኤል ፍንዳታ ብልሽታ ቀልሞ ማደሩ የተገለጸ ሲሆን የሳይረን ድምጽ በመላው እስራኤል ያስለቀሰ የሞት ደውል ሆኗል ተብሏል። ባለፉት 4 ሰዓታት ውስጥም ከቀጠናው የደረሱ መረጃዎች እንደሚያመላክቱት ከሆነ የኢራን አብዮታዊ ዘብ ጦርና የሊባኖሱ ሂዝቦላህ በጋራ በመሆን የመጨረሻው ፍርድ ያሉትን ግዙፍ የሚሳኤል ጥቃት በእስራኤል ላይ ሰንዝረዋል። እስራኤል እስካሁን ድረስ በአስተማማኝነቱ የምትመካበት አይረንዶምና አሮው የተባሉ የመከላከያ ስርዓቶቿ በሚሳኤሎቹ ብዛትና ፍጥነት ክፉኛ ተጨናንቀው ከጥቅም ውጭ መሆን መሆናቸውም ተሰምቷል። በቴል አቪቭ ከተማ እምብርት ላይ የሚገኝ የመንግስት ተቋማትና ወታደራዊ ማዘዣዎች በእሳት ቃጠሎ እየነደዱ መሆናቸው የተገለጸ ሲሆን የምድሪቱ መንቀጥቀጥ እስከ ጎረቤት ሀገራት ድረስ ተሰምቷል ነው የተባለው። የየመን ሁቲዎች ይህን ጦርነት መቀላቀላቸው
ትልቅ ትርጉም እንዳለው በቻትም ሃውስ የምርምር ባለሙያዎች የተገለጸ ሲሆን ሁኔታው ከቅዠቶች ሁሉ የከፋ ሆኗል ነው የተባለው። ነገሩን ይበልጥ አስፈሪ የሚያደርገው ደግሞ እስራኤል ለደረሰባት ጥቃት የሰጠችው ምላሽ በኢራን የኒውክሌር ተቋማት ላይ ያነጣጠረ መሆኑ ነው። ባለፉት ጥቂት ሰዓታት ውስጥ የእስራኤል ዘመናዊ የኤፍ-35 ተዋጊ ጀቶች የኢራንን ድንበር ጥሰው በመግባት በቡሼር እና በዚያድ አቅራቢያ የሚገኙትን የኒውክሌር ማበልጸጊያ ማዕከላትም በከባድ ቦምቦች ደብድበዋል ነው የተባለው። ይህ እርምጃም በኢራን ላይ የደረሰ ከባድ ድብደባም ብቻ ሳይሆን በመላው ቀጠና ላይ የደረሰ የራዲዬሽን መፍሰስ አደጋን ሊያስከትል የሚችል የጥፋት እርምጃ ነው ተብሎ ተሰግቷል። የኢራን ከፍተኛ አመራሮችም ይህንን ጥቃት እንደ ቀጥተኛ የጦርነት አዋጅ የቆጠሩ ሲሆን ምላሻቸውም እስራኤልን ከምድረ ገጽ የሚያጠፋ እንደሚሆን ዝተዋል ነው የተባለው። የዓለም የጸጥታው ምክር ቤት በአስቸኳይ ቢሰበሰብም ታዲያ ጦርነቱን ሊያስቆም የሚችል ምንም አይነት ዲፕሎማሲያዊ ኃይል እንደሌለም ተጋልጧል። ጦርነቱ አሁን ከእስራኤልና ከኢራን ድንበር አልፎ አሜሪካን በቀጥታ ወደ እሳቱ ውስጥ ጨምሯታል ሲባል በሳውዲ አረቢያ የሚገኘው ግዙፉ የፕሪንስ ስልጣን አየር ኃይል ጣቢያም በኢራን ባላስቲክ ሚሳይሎች ተደብድቦ ወደ አመድነት ተቀይሯል። በዚህ ጥቃትም ታዲያ 12 የአሜሪካ ወታደሮች መውደቃቸው የተረጋገጠ ሲሆን ዋይት ሃውስ ከፍተኛ ድንጋጤ ውስጥ ወድቆ ብርክ ይዞታል። ከቆሰሉት ወታደሮች መካከልም ሁለቱ በሞትና በህይወት መካከል እንደሚገኙ ሲሰማ የአሜሪካ የነዳጅ ጫኝ አውሮፕላኖችና ዘመናዊ የራዳር መሳሪያም በየቦታው መጋየታቸው ነው የተነገረው። ይህ ጥቃትም አሜሪካ ለኢራን የሰጠችው ማስጠንቀቂያ ዋጋ እንዳጣ የሚያሳይ ነው ሲባል የዶናልድ ትራምፕ አስተዳደር ከዩናይትድ ኪንግደም ጋር በመሆን ጥቃት ቢሰነዝሩም የሁቲዎችና የኢራን ቁጣ ግን ሊገታ እንዳልተቻለም ተገልጧል። የሩሲያ ሚናም በዚህ ጦርነት ውስጥ እጅግ አደገኛ እየሆነ ሲመጣ ሩሲያ የተለያዩ አይነት ዘመናዊ ድሮኖችና የቴክኖሎጂ ስሪቶችን ለኢራን እያቀረበች መሆኑን ከአሜሪካና ከአውሮፓ ባለስልጣናት መስማታቸውን የዜና ወኪሎቹም ዘግበዋል። በተለይም ሩሲያ ዩክሬንን ከወረረች በኋላ ካገኘችው ልምድ በመነሳት የተሻሻሉ የድሮን ስሪቶችን ለቴህራን መስጠቷ በእስራኤል ላይ የሚሰነዘረውን ጥቃት እጅግ ገዳይ አድርጎታል ሲባል የክሬምሊን ባለስልጣናት በኢራን የኒውክሌር ተቋማት ላይ የተፈጸመው ጥቃት ቀይ መስመርን ያለፈ መሆኑን የገለጹ ሲሆን ሩሲያ ለኢራን ወታደራዊ ከለላ ለመስጠት ወደ ግጭቱም ልትገባ እንደምትችል እድሏ ሰፊ መሆኑ ሲጋለጥ ይህ ሁኔታም ዓለምን በሁለት ጎራ ከፍሎ ወደ ታላቅ ሀያላን ፍልሚያ እየመራው ነው። ጦርነቱ አሁን ወደ ጎረቤት አረብ ሀገራት በይፋ ተስፋፍቶ የኩዌት ዓለም አቀፍ አውሮፕላን ማረፊያ በበርካታ ድሮኖች ጥቃት እየተፈጸመበት የሀገሪቱ የሲቪል አቪዬሽን ባለስልጣን ይፋ ሲያደርጉም ጥቃቱ በአየር ማረፊያው የራዳር ስርዓት ላይ ጉዳት ማድረሱ ሲገለጽ አረብ ኤሚሬትስና ኩዌት በሰማያቸው ላይ የሚርመሰመሱትን እነዚያን የሞት ነጋሪ ድሮኖችን ለመጣል እየተረባረቡ ይገኛሉ ተብሏል። የዓለም ኢኮኖሚም በዚህ ጦርነት ሳቢያ ወደ ገደል እየተንደረደረ ነው። በዓለም የነዳጅ ንግድ ውስጥ ቁልፍ ሚና ያለው የሆርሙዝ የባህር ወሽመጥ በኢራን አብዮታዊ ዘቦች ቁጥጥር ስር መውደቁና መዘጋቱ ሲገለጥ የነዳጅ ጫኝ መርከቦች መንገዳቸውን እንዲያቋርጡ ተገደዋል። ይህም ታዲያ የዓለም የነዳጅ ዋጋም በአንድ ሌሊት ውስጥ በከፍተኛ ሁኔታ መጨመሩም ሲሰማም ባለፉት 4 ሰዓታት ውስጥ በሊባኖስ በየመንና በኢራቅ የሚገኙ የኢራን ተላላኪ ኃይሎች በሙሉ ተመሳሳይ ሰዓት ጥቃት እንዲሰነዝሩ ትዕዛዝ እንደደረሳቸው ተሰምቷል። ከሊባኖስ በኩል የሚተኮሱት የሂዝቦላህ ሮኬቶች የእስራኤልን ሰሜናዊ ክፍል ሲኦል አድርገውታል። ሁቲዎች በቀይ ባህር የሚያልፉ የንግድ መርከቦችን በድሮንና በሚሳኤል ማጥቃታቸውን የቀጠሉ ሲሆን ጀልባዎችና ሄሊኮፕተር በመጠቀምም መጓጓዝን አስቸጋሪ እንዳደረገው ይገለጻል። ኩባንያዎች የመርከቦቻቸውን መስመር በመቀየር ረጅም ጉዞ ለማድረግ ቢገደዱም የንግድ መስመሮቹን ሙሉ በሙሉ የመዝጋት ስጋት ውስጥ መሆናቸው ሲገለጥም ይህ ጦርነት ታዲያም አሁን ወደ መጠፋፋት ደረጃ መሸጋገሩን ወታደራዊ ተንታኞች ሲገልጹ ኢራን በእስራኤል ላይ ክላስተር ቦምቦችን የያዙ ሚሳኤሎች መተኮሷ ይህ የጥፋት መጠኑን እጅግ አደገኛና ከፍተኛ እንደሚያደርገው ተገልጿል። የአረብ ሀገራት በዚህ ሁኔታ ውስጥ ዝምታን መምረጣቸው እጅግ አስገራሚ መሆኑ ሲገለጽ ሳውዲ አረቢያና ሌሎች የባህረ ሰላጤው ሀገራት በኢራን ሚሳኤሎች ስጋት ውስጥ ቢወድቁም እስካሁን የሰጡት ግልጽ ምላሽ የለም ነው የተባለው። ሆኖም ግን የጦርነቱ አድማስ ሰፊ
በመሆኑ እነዚህ ሀገራትም ቢሆኑ ወደ እሳት ውስጥ ከመግባት የሚያመልጡበት እድላቸው በጣም አነስተኛ ነው ተብሏል። መላው ዓለም አሁን ትንፋሹን ውጦ ይህን አደገኛ ሰዓት ወዴት እንደሚመራን እያየ ሲሆን ሰዓቱ በፈጣን ሁኔታ እየቆጠረ መሆኑ ሲገለጽም አሜሪካ ለኢራን የሰጠችው የ10 ቀን የጊዜ ገደብ ሊጠናቀቅ ጥቂት ቀናት ብቻ ሲቀራቸው ፕሬዝዳንት ትራምፕ እስከ ሚያዝያ 6 ቀን ድረስ መንገዱ ካልተከፈተ የኢራን የነዳጅ ማውጫዎችን አመድ እንደሚያደርጓቸው ሲዝቱ ኢራንም እባብ ያየ በልጥ በረየ በማለት ኢራን ካልተበገረችና እስራኤል ጥቃቷን ካላቆመች የሰው ልጅ ታሪክ እጅግ አስከፊው ምዕራፍ ላይ ዛሬ ሊያስተናግድ ይችላል ተብሎም ተነግሯል። በመካከለኛው ምስራቅ ሰማይ የሚታየው እሳትና ጭስም የወደፊት እጣ ፈንታችንን ስጋት ላይ ጥሎታል ይላሉ።